የራስ ጋይንት ሕዝብ እንደ ጥንት አባቶቹ የፊታውራሪ ገብርዬ ጎሹ የአፄ ቴዎድሮስ ቀኝ እጅ የሆነውና የነ ዶክተር አምባቸው መኮንን ሀገር በየትኛውም ጊዜ የባንዳነት ሥራ የማይሠራ ካመኑት የማይከዳ ታማኝ ማህበረሰብ ያለበት አካባቢ እንደሆነ በተደጋጋሚ ታሪክ የሚያወሳውና በጨዋነት የሚኖር በሕግ የበላይነት የሚያምን እንደሆነ ይታወቃል። የዚህ ታሪክ ባለቤት የሆነው የዚህ ዘመን ትውልዶች ደግሞ አሁን የገጠመንን ፈተና በአስተዋዩና በጨዋው ሕዝባችን በጠንካራ የጸጥታ መዋቅር በጠንካራ ደጀን ሕዝብ በማዘጋጀት የተጀመረውን የሕግ ማስከበርና የሕዝባችን ደህንነት የመጠበቅ ሥራ አጠናክረን በማስቀጠል ሕዝቡ ሰላም እንዲያገኝ ያለውን ጥረት በማጠናከር ክልላችንና ዞናችን፣ ወረዳችን፣ አካባቢያችን ነፃ የማድረግ አጠናክረን በመቀጠል የሕዝቡን የልማት የመልካም አስተዳደር ጥያቄዎች በአግባቡ እንዲፈቱ በማድረግ ሰላምን ማረጋገጥ ይጠበቅብናል። የዚህ አካባቢ ሕዝብ ትልቅ ታሪክ ያለው ሕዝብ ነው። የዚህ አካባቢ ሕዝብ ታሪኩ በአገረ መንግስት ግንባታ ታሪካችን ውስጥ ትልቅ ቦታ አለው። አገር አንድ ለማድረግ አገር በሁሉም ከባቢ ጠንካራ መሰረት እንዲኖራት ለማስቻል ጥንስስ ከተጠነሰሰ ጀምሮ ይህ አካባቢ ሕዝብ ዋጋ የከፈለ ሕዝብ ነው። ይህ አካባቢ ሕዝብ በፍጹም በውስጡ ታሪካዊ ጥላቶቻችን አሜኬላ የሚያበቅሉበት ሕዝብ ያልሆነ ሕዝብ ነው። በለውጡም ያየነው ይሄ ነው። ከለውጡ በፊት በልዩ ሁኔታ አሁንም የሚያተራምሰን ወያኔ የአማራ ብሔራዊ ክልላዊ መንግስትን ሕዝቡን ኢኮኖሚያዊ ንቅል፣ ማህበራዊ ንጥል፣ ፖለቲካዊ ስሁት እንዲሆን በርካታ ስራ ሲሰራ ቆይቶ ለውጡን ለማምጣት ይሄ ሕዝብ በራሱ በልጆቹ በነ ዶክተር አምባቸው በሌሎቹም ከፊት ቀድሞ ዋጋ ከፍሎ ለውጥ ማምጣት ሂደት ውስጥ እጅግ በጣም የማይዘነጋ በታሪክ የሚታወስ ታሪክ የጻፈ ሕዝብ ነው። የዛሬው ውይይታችን ማጠንጠኛው ሰላም ነው። በክልሉ ውስጥ ያለው አንጻራዊ ሰላም አዎንታዊ ሰላምና አስተማማኝ ዘላቂ ሰላም መሆን ስላለበት ከማን ምን ይጠበቃል ብለን እንወያያለን። ባይልልን ነው እንጂ ዛሬ መወያየት የነበረብን ስለ ፋብሪካ ማስፋፋት፣ ስለ ከተማ ኮሪደር፣ ስለ ኢንዱስትሪ ልማት ነበር። በውስጣችን የበቀሉ አሜኬላዎች ያን እንድናወያይ አላስቻሉንም። ዛሬም ስለ ሰላም ነው የምንወያየው። ከግጭት ስለ መውጣት ነው የምንወያየው። ከግጭት በመውጣት ውስጥ ማን ምን ይስራ፣ ማን ምን ተልዕኮ ይሰጠው፣ በቅርቡ በሁሉም ከባቢዎች አስተማማኝና ዘላቂ ሰላም ለመፍጠር የሚያስችል ሁኔታ እንዴት እንፍጠር፣ የሀገር ሽማግሌዎች ምን ይስሩ፣ ወጣቶች ምን ይስሩ፣ የሃይማኖት አባቶች ምን ይስሩ፣ ሴቶች ምን ይስሩ፣ እኛ ምን እንስራ፣ በቅርቡ አስተማማኝ ዘላቂ ሰላም በሁሉም ከባቢ እንዴት እናረጋግጥ፣ ሚናችን ምን ይሁን፣ ከወትሮው ለየት ባለ ሁኔታ ምን አበርክቶት ይኑረን በሚሉትና እነዚህ ጋር ተያያዥ በሆኑ አጠቃላይ ዞናዊ ከተማዊ ሁኔታዎች ላይ የምንወያይ ይሆናል። ፋኖ የለም በኢትዮጵያ ውስጥ አሁን በ33 ዓመተ ምህረት ድላቸውን አጠናቀቁ። ካጠናቀቁ በኋላ ወደ ስራቸው ተመለሱ። ዛሬ ሌባ ነው ያሉ። ይህን ስንል ሌብነትን መጽሐፍ ባለመቻላችን ሌባን እያነገስን ነው ያለነው። አቶ መንበር ስንት ጊዜ እዚህ ቦታ ላይ ስለ ሰላም ተወራ። ዛሬ እኮ አዲስ ነገር ልትነግሩን አልመጣችሁም። ዛሬ እኮ መሞታችን የሞትን መሆናችን ለልቅሶ ነው የመጣችሁልን።
ልታለቅሱ ነው የመጣችሁ። ሙተናል። እስቲ ማን ነው ለመሆኑ? እስቲ ከሌ በሉኝ። ከዚህ ካለነው ሰው ውስጥ ፋኖ ነኝ ብሎ የአባቶቻችን ስም በስርቆት እየተጠቀመ የሄደ ሰው እስቲ ንገሩኝ። ከፌ ነው? በዚህ ታይ የሞተው ኮሎኔል ነው? በጎጃም ያለው ዘመነ ነው? በሰሜን ሸዋ ያለው ነው? ወሎ ያለው ነው? ማን ነው ፋኖ? ወዴት ነው መሳሪያውን ያዞረው? ማንንስ እየገደለ ነው? ማንን እየዘረፈ ነው? ስለዚህ ፋኖ የሚል ስም ስናነግስ ስናወድስ ተሳስተናል። በአባቶቻችን በሰጡት ክብር ለሀገር በሰጡት ክብር እየተወደስ ኑረናል። ዛሬም የመጣችሁት እንግዶች ያንን ክብራቸውን የአባቶቻችን ነው እንጂ እንትን ያላችሁልን እኛ የለንም። ሙተናል። ፍቅር በማጣት ሙተናል። እውነት በማጣት ሙተናል። ወሬ በማራገብ ሙተናል። ሙቶች ነን። ከዚህ የበለጠ ሙት አይኖርም። ይህ ህዝብ እያለቀሰ ነው። ከውስጥ ያለው ልቅሶ በላይ የምናየው እንባውን ነው። በውስጥ መግል ነው የሚያለቅሰው። የምንደርስለት ከሆነ መስዋዕትነት ራሳችን አዘጋጅተን በየጎጣችን በየመንደራችን ሄደን ይህን ህዝብ ነፃ እናውጣ። ሌላ ነፃ የሚያወጣው ኃይል የለም። መከላከያ ያለ ቦታው ነው የመጣ። ሲሞት እንኳን ጎሽ እከሌ እኮ እንዲያደረገው የምንል እንጂ ለምን እንደዚህ ሆነ የምንል ብዙ ሰዎች የለን፣ አብዛኛዎቻችን። ችግሩ ግን የመጣ ከራሳችን ነው። እያንዳንዳችን ቤት አንኳኩቷል። ከዚህ የበለጠ እንግዲህ ምንም የምናደርገው ነገር የለም። እኔም በዚህ በቀጠና ተመዳድበን ነበር። እዚህ ቀደም ሞክረናል። 5-6 ጊዜ ወላጆችን ሰብስበናል፣ ሽማግሌዎችን ሰብስበናል። ሀሳብ ስለሌላቸው ልጆቹ ሀሳብ ስለሌላቸው መምጣት ባለመቻላቸው እስካሁን ዘግይተናል። አሁን እንትን እንቀጥል፣ በአዲስ መልክ እንቀጥል። ሌላው የልጅን ነገር አሁን ልጅ በአባቱ ታስሯል እየተባለ ሰማለሁ። ገበሬው ስቃይ እያየ ነው። ማዳበሪያ ከቤቱ ድረስ ይሄድለት የነበረ ከአገልግሎት የህብረት ስራ ማህበሩ ከነገላ ጀምሮ ከጋይንት እየመጣ ነው የሚወስዱ። ራሳችን መስዋዕትነት መክፈል በቆራጥነት ካልቻል ማንም መስዋዕትነት ከፍሎ ይህን ትግል ሊወጣልን የማይችል ስለሆነ ራሳችን እናዘጋጅ። ፋኖነት የአማራ ህዝብ ባህል ድሮ አባቶቻችን ነፃ ያወጡን ስም ነው። በዚህ ስም ታሪካዊ ስም እየነገዱ ነው ያሉት እነዚህ ሰዎች። ፋኖነት አገር ስትወረር አገር ስትደፈር ነፃ ወጥቶ ነፃ ሲወጣ ወደ እርሻ የሚመለስ ነው። እኔ እንደማውቀው ታሪክም እንደሚነግረን አሁን ግን እየተደረገ ያለው በጣም ከባድና ከባድ ነው። እኔ አሁን ለምሳሌ ከዚህ ተናግሬ ያለውኝ ባለፈው ከዚህ አዳራሽ ላይ ተናግረው ተቀርጸው የሄዱ ሰዎች አይተው ይሄ ዘመናዊ ቲክቶክ ምናምን ፌስቡክ የሚባል ነገር አለ 50 ሺህ ብር 40 ሺህ ብር አስከፍለዋቸዋል። ከዚህ ቅርቡ ከሩቁ ሳነድ እንኳን ባህር ዳር ደብረ ታቦር ለመሄድ ከዚህ ታች ጋይንት ለመሄድ ከዚህ ዋቲ ደንበጣ ለመሄድ ተቸግረን ያለን ነው። እኔ አሁን ከዚህ ቁሜ ስናገር በነፍሴ ቆርጬ ነው። ነገ እንደሚገሉኝ የሆነ ገንዘብ እንደሚጠይቁኝ አውቃለሁ። ድሃ ነኝ የለኝም፣ በህይወቴ ቆርጬ ነው። ምክንያቱም መንግስት ከዚህ ላይ ቁጥጥር ማድረግ ያለበት ይኖራል። መንግስትንም ሳልናገር አላልፍም። ፍትህ የለም። ፍትህ ካለ ሰላም አለ። ስራ አጥ ሞልቷል። ፍትህ መኖር አለበት። ፍትህ ካለ ሰላም አለ። ወጣቱ ስራ ካገኘ ወደዚያ አያስመለክተውም። እንደ ስራ ፈጠራ ነው የቆጠረው ወጣቱ በእርግጠኝነት። እዚህ ሀያዋ እኮ ነው የሚዘረፈው። ቅድም በመድረኩ አገራችን ጋይንት ህዝባችን የጀግና ሀገር ነው፣ ግን አሁን ስማችን ጠፍቷል። ጋይንት የሌባው ሀገር እየተባልን ነው። ይህንን ግን ሰላማችን ማረጋገጥ የምንችለው ከኛው ታውቋቻላችሁ ተባልን። አዎ ይተዋወቃል። እንኳን እኛ ቀርቶ ከዚህ መንግስት ባለስልጣን ያክስት ያጎት ያለ ልጅ አገቡኝ ያልተጋባ አለ የለም።
ይሄንን እንዴት መክሮ መመለስ ያቅተናል? እስበሳችን ከዚህው እንተላለቅ ተብሎ ካልሆነ በስተቀር የነፋስ መውጫ የላይ ጋይንት የዙሪያው አካባቢ ነው ህዝብ ውስጥ የሰፈረው እንጂ እንደ ሌላው ሀገር እንኳን ከወሎ ከደሴ ከኮምቦልቻ ወይም ከራያ ሀቆቦ የመጣብን ሰው አንድ ሰው የለም። በዚህ አጠቃላይ ማለት ነው ሁላችንም ታውቁን ማለት ነው። እና ስለዚህ በእውነቱ ከሆነ እነዚህ የወጡት ልጆችም በጣም ሳናከፋቸው ማን ነው ከፊታቸው ሂዶ ታው ልጆቻችን ያላቸው ሰው ማን ነው? እስቲ ማለት አሁን እስቲ እንበል 4-5 እዚህ እስቲ ወደ ወራ ባህር እንሂድ፣ ወደ ዳሞት እንሂድ፣ ወደ ይትባ እንሂድ፣ ወደ ገደባ እስቲ እንሂድና እንወክራቸው ሲባል ምንድነው የተባለው? ማን ነው ደስተኛ የሆነው? አይደለንም። ውለታው ከተባለ አይደለንም። እና ቅድም ማለት ነው ውለት ይወጋ ስለተባለ ማለት ነው። ስለዚህ በእውነቱ ከሆነ ትልቅ የሆነ እኛ የማያቸንፈን እንኳን ወንድሞቻችን መንግስትም የማያቸንፈን ማለት ነው። በሃይማኖታችን ውስጥ በፍጹም አያቸንፈንም። እስቲ ሄደን መስዋዕትነት ስንሆን እኛ እስቲ ማለት ነው ወንድሞቻችን ሄደን እስቲ አይ እንግዲህ በቃ ስለፈጠራችሁ በቃ እንግዲህ እንበላቸው እስቲ። ከዚያ ውስጥ ግን ማለት ነው ከዚያው ያልን ጫው ምንድነስ የለንም፣ ጫው ምንድነስ የለም። ከሃይማኖት አባትም ከመንግስት አካልም ጫው ምንድነስ የለም ወይ እንናገረው። አሁን ግልጽ እኛን አስታርቀን እዚህ ውስጥ ያለውን የሰው ገንዘብ ግም ነው፣ የሰው ደም ግም ነው። ሴት መደፈር ልጅ መደፈር ማለት ነው። ትናንትና በስቲያ በእንትን በማዳበሪያ ልጅ ቁርጥሩ አገኘን ሲባል ውለት አሁን ይሄ የሃይማኖት ተከታይ ይሄን ያደርጋል አያደርግም? ላይ ይስቃል አይስቅም? ይሄ ያመጣውን ገንዘብ ሰው ይቀበላል አይቀበልም? ነውር ነው። ስለፈጠረን ሟች ነን፣ ተጠያቂ ነን። ኩሉ ራእይ መስኡል አን ራእየቲሂ የመንግስትም ሰራተኛ በዛ በተወከለበት ይጠየቃል። የሃይማኖት በዚያ ማለት ባወቀው ይጠየቃል። ከይህ ጥያቄ ውስጥ እንውጣ፣ እንሸምግል፣ ወንድሞቻችንን እናንጣቸው። ሀኛ ቅን በላይ አይሆኑም። ዛሬ ጀበል ወደ ስራ እንግባ። አመሰግናለሁ። ምን እንደሆነ ምን እንደገባብን አናውቅም። እውነት ለመናገር አንድ ጓድ ቅድም ተናግሯል። የታጋይ ቤተሰብም አይከበርም እንደዚህ እንደኔ እንደግሌም ማለት ነው። የግል ጉዳይን በግሌ ለማናገረው ሰው አናገራለሁ። ነገር ግን ይህ አካል ሲሰለፍ ለማን የተሰለፈው የሚለው ነገር እኔ ለራሱ ግራ ይገባኛል። ለአማራ ህዝብ ከተሰለፈ የአማራ ህዝብ እኔ 3 ልጆች ግንባር ናቸው። እኔን ቆስ እያለሁ ብያቸዋለሁ። 3ቱም ልጆች ግንባር ናቸው። ለማን እለዋለሁ? ወደ ማን እሄዳለሁ? ልጆችን ልዋጋ? ልጆች ስለሌሉ አዝመራ ልሸክፈርኩ ታገትኩ፣ ተያዝኩ። በእነማን? በእኛው በሰፈር ልጆች ባሳደኳቸው ልጆች ተያዝኩኝ። የተጠየቅኩትን ገንዘብ ከቤተ ክርስቲያንም ከድርም ከምንም ብዬ ከፈልኩኝ። እስኪ ይሄ ልጅ ወጥቷል ወርዷል የታጋይ ቤተሰብ ነው ያለኛል ጋይንት። ይሄ ነው አንዱ ለትግል የሚያነሳስ። እኔ አሁን ታዲያ ይሄን ብዬ አንድ ጎራ ላይ ያዝ አልይዝም። ለማን እናንተ በደላችሁ ብዬ አልይዝም። መጀመሪያ እውነት እንናገር ከተባለ ኔትወርኩ ወደ ዘመቻም ሲገባ ኔትወርኩ ከስልክ ጀምሮ የሚሄደው አካል ይቀማ። አንድ ሁለተኛው የአገር ሽማግሌ በባለፈው ሰምቻለሁ። መቶ አለቃ እነማን ናቸው ታስረው አልነበረም? በጉጉብዝ ተልከው ታስረው አልነበረም? ሽማግሌ እንደው 10 ቢሆን ይታሰራል። ደም አድርቅ ሽማግሌ እኮ ድሮ አባቶቻችን ሲያስታርቁ ነፍሰ ገዳይን ከአንድ ጎራና አንድ ጎራ አድርገው አደራርረው ሲያስታርቁ እናውቃለን። የዛን ጊዜ ደፍረው ሄዱ ታሰሩ። ከዚያ ወዲህ የሄደ ሰው የለም። አሁንም ቢሆን የአገር ሽማግሌ በሌላም ቦታ በኦሮሚያም እየሰማን ነው ወነግ ሸኔ ምን እንደሚያደርግ ልጆቻችን ጋር እንደዋወላለን። የአገር ሽማግሌም በጎን ይሰለፍ። ለአንዴና ለመጨረሻ መንግስትም እየተናገረ ነው። ልጆቻችን ናቸው፣ ወንድሞቻችን ናቸው። አዎ የሰው ማሽን ከሌላ አልመጣብን። የውሃት ተልኮ አለ ወይ? እንግዲህ ጥይቱ ወየት መጣ? ዳገት አይቆረጥ የት መጣ? እንግዲህ ከዳገት አይለቀም፣ እንደ ጣን እንጨት አይለቀም። ምሽም በሰው ነው ተጭኖ የሚመጣ። ከየት እየተሸመተ ነው? ይሄ ለእናንተ ነው ምተው። ስለዚህ እኛ ለመጀመሪያ መምከር ያስፈልገዋል። እኛ ግን መቼ ነው አንድ ምን ሆነው ነው? ነጋዴው በዚህ መንገድ ከተዘጋ ይህንን ማህበረሰብ መጋጥ ይፈልጋል።
በርካሽ የገዛውን ገንዘብ መንገድ ተዘግቷልና ነገ አሻቦ ጀምሮ ዝግ ሊሆን ነው የሚል ነጋዴ የለም። መንገድ ሊዘጋ ነው ካለ ባለ ሀብቱ ባለ መኪና ያቆማል። የማንን እቅድ እያሳካና ያለ ነው? በሚስቱና በርስቱ የማይሞት የለም ይባላል። እርሻችንም እኮ ትተን አሁን እኔ ራሴም ቀረሁኝ። እንግዲህ ለምን እርክ ነው የተባልኩት? ለምን እርክ ነው የተባልኩት? ስለዚህ አሁን ከመጀመሪያው ራሳችንን ግምገማው ይቀረናል የሚል ነገር አለ። የተጀመረ እንጂ ይቀረናል ነው የሚለው። ለምን ነጋዴው መንገድ ሲዘጋ ደስ የሚለው ነጋዴ አለ። መንገድ ሲዘጋ ደስ የሚለው ባጃጅ ሹፌር አለ። ጦሬተኛም ጦሬታውን ይዞ ወደ ጦሬታው ይሄድ። የጦሬተኛ ፖለቲካ የቄንስ ፖለቲከኛ እንግዲህ በእኛ ደም እየነገዱ ብና ያሉት የኛ ልጆች ናቸው እየሞቱ ያሉት። ነገ ጎን ልጆች ተመክረው ቢመጡ ለዳር ደንበራቸው ይሆናሉ፣ የአባቶቻችን ስም ያስጠራሉ። በምን መልኩ ነው የሚለውን አገር ሊመክር ይገባል። እንደ ጋይንት ልንመክር ይገባናል። ፋኖ የሚልም ካለ ደግሞ ፋኖ የሚለው ራሱን ችሎ ግባ ተብሏል። ይግባና ራሱን ችሎ ዓላማውን ያሳይ። በድርድር የሚቅረብ በተለያየ የሚቅረብ ብሎታል መንግስት፣ ይቅረብ። የአባቶቻችን አሁን ቀይ ባህር እየተባለ ነው። ሌሎችም ሀገሮች አሉ። ዳር ደንበራችን እናስከብር፣ እንደ አባቶቻችን ሚና ይኑረው። ምን ደግፈው ከሆነ በፖለቲካው የሚግባና ይመረጥ ከፈለገ። እኔ እንደ ሀገር ምን ማድረግ እንዳለብን መምከር አለብን። መዋቅሩ ላይ ፍተሻ መደረግ አለበት የሚላል። እኛው በእኛው እየተጋደልን ነው። እኛው በእኛው እየተባላን ነው። ምን መፍትሄ አለን ነው የምትለው? ይህ መፍትሄ እንዴት መሰጠት አለበት ነው የሚባለው። መፍትሄው ምንድን ነው? የሰው ልጅ በጥላቻ በቂም በበቀል በሃይማኖተኝነት ከዚህ ትሪያንግል ሳትወጣ አስተሳሰብ እንዴት ነው አንተ አማራ ነፃ እንደምታወጣው? ነውር ነው። እኔ በእውነቴ ነው እንደዚህ አይነት ጥላቻ። ኢትዮጵያ እኮ ያማራባት በዘሯ በሃይማኖቷ በብዙ ቋንቋ ተናጋሪ የብዙ ብሔር ተናጋሪ ታላቅ ሀገር እግዚአብሔር እንኳን የመሰከረላት ዓለም የመሰከረላት የህዝብ የመጀመሪያ የሰው ልጅ መገኛ ኢትዮጵያ ናት። ይቺን ኢትዮጵያ ታላቅ ኢትዮጵያ የመጀመሪያ የግዕዝ ቋንቋ ፊደል እንኳን የቀረጠች ኢትዮጵያ ናት። ይቺን የመሰለች ኢትዮጵያ ወዴት እየወሰዳችኋት ነው? ወዴት እየነዳችኋት ነው? ተው ነው ማለት ያለባችሁ። እግዚአብሔር እኮ እጅጉን ያከበረው ሀብቴ ነው ያለው የሰው ልጅ። ይህ የሰው ልጅ እየተዳማ እየቋሰለ እየተጋደለ በቀል እየተባቀለ ይህን እየተደረገ እንዴት ነው አማራ ነፃ ነው የምትለው? ከሌላው ብሔር እኮ ቀድሞሃል። አንተ እየተላላክ እየተደዋወልክ ኖ አያስፈልገንም ማለት የሚገባህ እያንዳንድህ ነው። በቃ መሆን ያለበት ይሄ መልማት አለብን። አሁን ለምሳሌ ፋኖ የተባለው የወጣው ዛሬ ገንዘብ ይሰበስብ ይሆናል፣ ከህወሓት ይጠጋ ይሆናል። አሁን የሰበሰበውን ገንዘብ ከዚህ ምስኪን ህዝብ የሰበሰበውን ገንዘብ ህወሓት ቢያሸንፍ ሻቢያ ቢያሸንፍ ያነ ፎቅ ያነን እንትን መርዝ እየወጋ ይጨርሰዋል እንጂ መጫረስ አይሰራም። ዛሬ የተጠጋህበት ቡድን ዛሬ ካንተ አይዞህ እያለ የጦር መሳሪያ የሚያቀብልህ ጥይት ሊያቀብለው ይችላል፣ የጦር መሳሪያ ሊያቀብለው ይችላል። ነገ ግን እስፈስህን ድሃ ከሆንክ በኋላ ለማንም ድሃ ለማንም አያሸንፍም፣ ለማንም ተገዥ ነው። በቃ የሃይማኖት አባትም ቆም ብለህ ልታስብ ይገባሃል። እውነት መስቀል እየሰጠህ ዳዊት አሸክመ ተዋጋ ማን ነው ተልኮ የሚሰጥህ? ለ1600 ዓመት እኮ ኢትዮጵያን ተብትባ ያዘችው ግብጽ ናት። የኢትዮጵያ አቡን የሚመጣው ግብጽ አልነበረም እንዴ? ምንድነው ያለ ግብጽ ጳጳስ? ድንቅ አድርጌ ተብትቢያት መጥቻለሁ፣ ይህች ሀገር እንዳሰራ አድርጊያታለሁ አላለም? ታዲያ ለዚህ እንዴት እናንተ አጋሽ ትሆናላችሁ? ሌላው ቀርቶ እንኳን እልቅሶ ላይ ሃሎ ጃሎ ረፈረፈው ሲል አንተ ማን ረፈረፍከው አትልም እኮ ዘራፍ በለው ማንን የገደለው? መከላከያውን። ወንድሙ ከወንድሙ ነው የሞተ። ስለዚህ እናንተ እንዴ መርዝ እየረጨ እኮ ነው ያለው አልቃሹ እንኳን በዛ እንኳን ነው አትሉ። የተከበረውን የሰው ልጅ እግዚአብሔር ያከበረው እጅጉን ያከበረው ሀብቴ ያለውን አንደኛ ልጁን አሳልፎ የሰጠውን የሰው ልጅ እየሞተ እያያችሁ እናንተ ዝም ብላችሁ
አሸገልሌ ትላላችሁ። ሌባውን ደግሞ ሌባ በሉት፣ አቀባይም አትሁኑ። በቃ ጉቦ ለምን ትሰጣለህ? ጉቦ ትሰጥና መልሰህ ትከሰዋለህ። ሲዘርፍ ሌባ በለው፣ ሲሰርቅ ሌባ በለው። ትክክለኛው ቀን ሎጂክ የሌለውን አትመራንም በለው። አለዚያ ዝም ብለህ መሪ በተቀመጠ ቁጥር እየከሰስን ምንሄድ ምንድን ነው የምናገኘው? ይኸው ጀግኖቻችን እነ ዶክተር አምባቸው ተበሉ። ምን አገኘ? ከጎረቤታችን ሌባ ካለ ማጋለጥ አለብን። ያከራየችው ሴትዮ እንዲህ እያደረገች ሰላማችን የምትነሳው ያከራየችውን ሰው ስለማታውቅ ነው ብለን ለምን ማንናገር? ለምንድን ነው ለቡና መጠጫ ብቻ አድርገን ዝም የምንለው? ሰላም ለሁሉም ነገር አስፈላጊ ስለሆነ ብዙ ጊዜ መደጋገም ስለሌለብኝ ለሰላም ዘብ እንቁም። በዛ ላይ ደግሞ በየብሎካችን ተደራጅተን ሰላምን መጠበቅ አለብን። በየብሎኩ እየተደራጀን ሴቱም ወንዱም ማለት ነው። በንግግር በውይይት ሰላም ማምጣት እንችላለን። በጦርነት የሚመጣ መፍትሄ የለም። በውይይት ሰላም መምጣት ይችላል። ግን ወደዚህ ሰላም ሲባል እዚህ ጋር የሚሰሩ አንዳንድ ነገሮች አሉ። ለምሳሌ እኔም ወደዚህ ቦታ የገባሁት በቀበሌ አመራሮች ትግልና በአባቴ ትግል ነው። እኔም ከዛ ቦታ ስለነበርኩ በይቅርታ ነው የገባሁት። በጫካ ያሉት ወንድሞቻችን ናቸው፣ ልጆቻችን ናቸው፣ ይታወቃል። እዚህ ያለው ሰው በሙሉ ስለሚያውቅ ማለት ምንም መሸፋፈን ስለሌለ ከየትም አልመጡም። እነሱ ከጫካ አልተፈጠሩ። ይሄ ግልጽ ነገር ስለሆነ ማለት ነው። ሰላም ማምጣት ይቻላል። አዎ ሰላም ማምጣት ይችላል። እኛም ሰላም ማምጣት እንችላለን። ለሰላም ለድርድር የማይፈልግ ሰው ካለ ይሄ ሌባ ነው። መንግስት እጁን ዘርግቶ ሰላም እያለ እየጠየቀው ሰላም አልፈልግም ካለ እዚህ ያለ ነው ሁላችንም አሳደን ሰላም እንዲመጣ ማድረግ እንችላለን። ሳይጠየቁ ቀርተው ነው፣ ሀኛ ርቀው ነው፣ የት እያደሩ የት እየዋሉ ነው እያየን ነው። አሁን ካህናቶችን ሁሉ ይነካሉ። ካህናቱ አባቶቻችን ደግሞ በጸሎት ነው የሚያምኑት፣ በጸሎት ነው። ሻገር ሽማግሌም በጸሎት ነው። ሌት ቀን ይችን ሀገር ኢትዮጵያ እንዴት ታደርገን? እኛም የኛ እኒህም የኛ። በድሮ በፍካረ ኢየሱስ ተነግሯል። የስፈሱ ጦርነት የስፈሱ እልቀት ይመጣል። አልመጣ ማሪ ካልመጣ ፈረንጂ ወንድሙ ይገለዋል እንጂ ተብሎ ተነግሯል። የዚያ ቅር ደርሶብን ነው ይሁን ላልቀት እንጂ ሳይባሉ ተነግረው አይደለም። ወገንም የሌላቸው ሁሉ አይደለም። የሃይማኖት አባት ነው መታማት የለባቸው። በጸሎት ነው እግራቸው እስከሚያብጥ አይናቸው እስከሚደበዝ ሌሊት ቁመው በውዳዴ ጦም ባሉ በባላቶቹ ሁሉ ምህላ እየያዙ ይችን አገራችን ኢትዮጵያን እያሉ የሀገር ሽማግሌዎችን በአቅማችን እንዲህ እያልን እናድራለን እንጂ ለውጊያ አይሆንም። ቤታችሁን የእናንተ የመንግስት ሰራተኛውም እኛም ቤታችን እናጥራ እያልን እንዴት አድርገን እንመልሳቸው? ከዚህ በሁለት እግሩ የቆመ አካል አለ ነው መረጃ። መከላከያው ጨጮኸ ሲሄድ ቀድሞ የደወለ የመንግስት አመራሩ ነው። የመጣን ነው ሽሹ እግሊት ትያዛለች የሚለው ሀዚህ ያለ አመራር መስሎኝ። ስለዚህ ቤታችሁን አጥሩ እንጂ የኛ ቤት ሰላም ለማንጣት ሰላም እየሰበከ ነው ያለው። ጸጋዋ ሰላም አለ ሀገሪትን ኢትዮጵያ ለታይካ ወለ ሰራዊታ ወለ መኳንታ ወለ ህዝባ። መኳንታ የተባላችሁት እናንተ መሪዎቻችሁ ናችሁ። ስለ እናንተ ሰላም ነው የምንጸልየው። ስለ ሀገሪቱ ሰላም ነው የምንጸልየው። ስለ ወንዞቿ ሰላም ነው የምንጸልየውና ጸሎታችንን በከንቱ አታስቀሩብን። እየለፋን ነው፣ እየለመን ነው። ሽምግልና እንሂድ ተባብለን እንዴ በተባል ነው ተልኮ ለመፈጸም ዝግጁ ነን። እንዴ መስዋዕት እንክፈል እንደ መከላከያውም እኮ የኛ ልጅ ነው እንዴ የወጣው የኛ ልጅ ሲሆን መከላከያው ባይድ ነው እንዴ። ስለዚህ ሁለቱን እናስታርቅ ወደ ሰላም እናንጣ የሚለውን ለመናገር ያክል ነው። አገር የሚያፈርስን ባህሪ፣ አገር የሚያፈርስን ጸባይ መቼን ጨርሰው ነው። ይሄን ለማድረግ ደግሞ መከላከያ በየ10 ሜትሩ ተሰልፎ አይሆንም። ከፍተኛ ኃላፊነት ያለባችሁ የሃይማኖት አባቶች ናቸው። ደጋግመን እናንተን የምንወቅሰው ወይም ደጋግመን እናንተ ላይ ኃላፊነት የምንጥለው ስለምትሰሙ ነው። በአገር በአደባባይ በጠራራ ፀሐይ መኪና እየተሰረቀ እየተዘረፈ የሰው ሀብት ንብረት ወደ ግለሰብ ቤት እየገባ በዓመት በዓል ከአካባቢው በላይ በተለየ ሞክት እየታረደ በጨለማ በሌሊት ጠላ እየተጠመቀ ድንቅ አድርገሃል ልጄ እየተባለ እየተሞገሰ
ይህ መጥፎ ተግባር ወደ ክብር ሲቀየር ዝም ብላችኋል። የሀገር ሽማግሌ በአካባቢ የሀገር ሽማግሌ በሚኖርበት ቦታ የተከበረ የታፈረ ነው። ሽማግሌ አይርገምህ። ሕፃናት ሲያጠፉ እንዳይረገሙ፣ ከተረገሙ ቀጣይ ሕይወታቸው የተበላሸ ስለሚሆን የሽማግሌን ድምፅ እንስማ። ባህላችን ይሄ ነው። አልተናገርንም። የሀገር ሽማግሌዎች አልመከርንም። ገና ነን። ከዚህ በኋላ ያለው ነገር ይብቃ ነው። በቃን። ዱር ወጥቶ ወንድሙን መግደል ጀግንነት አይደለም። በጋይንት ባህሪ አይደለም። ወንድሙን ሊገለው የተሰለፈውን ሰው አጋጣሚ አግኝቶ ከተንበረከከለት አይገለውም። ታውቃላችሁ። ወደ ሕግ ነው ይዞ የሚመጣ። አባቶች፣ ወንድሞች ተጨካክን እኮ። ከዚህ በላይ ምን እንድንሆን ነው የምትፈልጉ? ሀያዋ ላይ ሰው እየሞተ፣ ግድም ላይ ሰው እየሞተ፣ እዚህ ሽጥ ላይ ሰው እየሞተ የሃይማኖት አባቱ የገለጹት። እቺ ሴትዮ ተሳፍራ የምትመጣው ወደ ሀገሯ ነው። ሚኒባስ ውስጥ የተሰበሰበው ሰው ነው፣ ንጹሐን ሰዎች ናቸው። አነጣጥሮ ሚኒባስ ላይ ተኩሶ ሰው መግደል የሰውኛ ባህሪ ነው፣ አውሬነት ነው። እናትም ሞተች፣ ልጅም ሞተ እና ለዚህ ነው አለበለዚያ ንገሩን በግልጽ እንደዚህ አደባባይ እንደዚህ አዳራሽ ይዘን ስናነጋግራችሁ በግልጽ ንገሩን፣ አትዋሹን። ትክክል ነው ምግባሩ ጥሩ እየሰራ ነው በሉንና እንከራከራችሁ። ስንሰበስባችሁ እኮ ታወግዙልናላችሁ፣ ስንሰበስባችሁ ትክክል አይደለም ትሉናላችሁ። ግን ደግሞ ተልኮ ሰጥተን በሉ እንዲህ አድርጉ ስንላችሁ የውሃ ሽታ ትሆናላችሁ። ስለዚህ እንደ ጋይንት ሕዝብ ከእውነት ከልብ ከሆነ ከዛሬ ጀምሮ ይበቃናል። በቃ ስለ እውነት ካል ስለ ትክክለኛ ነገር ካል ይሄ ጽንፈኛ ያለው በእያንዳንዳችን ቤት ውስጥ ነው። የእህት ልጅ፣ የወንድም ልጅ፣ የአጎት ልጅ፣ የአክስት ልጅ ምርር በሉና በቃ ዘወር በሉት። ጉዳት እንዳይደርስበት ሁሉንም ነገር መንግስት በሩን ከፈተ። ደም ያለብህ ናግባ እናስታርቅሃለን፣ በወንጀሉ እኛን ጠይቀህም አልን። መንግስት ሰራተኛ የነበርክ ና ተመለስ፣ ግባ፣ ወደ ስራህ እንመልሳለናል። በሌላ ምክንያት የወጣህ ደግሞ ተመለስ፣ ግባና ግንዛቤ ተፈጥሮልህ የሥራ ዕድል ተፈጥሮልህ ማቋቋሚያ ተሰጥቶህ ወደ እውነተኛው መንገድ ትመጣለህ ብለን በር ከፈተ መንግስት። እና ከዚህ በላይ ምንድነው ከመንግስት የሚጠበቀው? ምንድነው? ንገሩን እስኪ። በቃ መንግስት ለሰላም እጁን ዘርግቷል። ምንድነው የምትፈልጉት? እናንተም ከህወሓት ጋር ሆናችሁ እኛን ልትወጉን ነው እየተባለ ነው። እውነት ነው። ስለዚህ ግቡ ነው እኛ እየለመን ያለ ነው። ወገኖቼ ከዚህ ተነስተን ነው መስራት ያለብን። ከእውነት ከሐቅ ነው መስራት ያለብን። የሃይማኖት አባት ደግሞ ሐቅን አፍረጥርጦ ከተደበቀበት ከተቆለለበት አቧራ ውስጥ ፈልቅቋ ወጥቶ ለእውነት የሚሞት ለመስቀሉ ለእምነቱ የሚሞት የሀገር ሽማግሌ ሀገርን የሚጠብቅ አካባቢን የሚጠብቅ የአካባቢን ታሪክ ዝና የሚጠብቅ ሽማግሌ ሲኖር ነው ሽማግሌ የሚባለው። ሽማግሌ በእድሜ አይደለም፣ ለሀገር ለአካባቢ የሚቆረቆር ሀገር ችግር ውስጥ ሲገባ ችግር የሚፈታ መጥፎ ነገር ሲገጥም ተው የሚል ሰው በደም ተሳክሮ ሲገዳደል ልክ አይደለም ብሎ ከመሃል መስዋዕትነት የሚከፍል ነው። አለዛ እየተለባበስን እየተቀጣጠፍን ከርን መልሰን መንገለው ራሳችን። ስለዚህ ካጠገብ ያሉት ወንድሞቼ የሥራ ኃላፊዎቻችን መጥተው በዚህ ልክ ጋይንት ላይ እንምከር የሚሉት አሁን ያለው ሁኔታ ለጋይንት ሕዝብ የበለጠ ከጉዳት ላይ ጉዳት ይጨምርለት ካልሆነ በስተቀር ይችን ታክል የሚጨምርለት ጥሩ ነገር የለም። ጋይንቶች ኢትዮጵያን የምትወዱ ከሆነ ከዚህ ኃይል በአጭር ጊዜ ያልተገባ ጋብቻ ያላችሁም ጭምር ቢሆን ልትላቀቁ ይገባል። ደፍሬ ይህን እምላችሁ ለምን ይመስላችኋል? ጽንፈኛ የጠላት ዓላማውን በህዝባችን ላይ አፈሙዝ ካዞረ ቀን ጀምሮ በመከላከያ እየተጠበቀ ያለ ቀጠና ጋይንት ነው። ጀግናን እንዳልወለደ ቀጣፊን ማሳደድ እንደማይችል
ለሀገሩ እንደማይቆረቆር በዙሪያችን የተሰባሰበው ኃይል የባህሪ ብልሽት የገጠመው ከባዕዳን ጋራ የወገነ የእናንተና የኛ ጠላት ነው። ጋይንት ላይ ግን ጋንግሪን ሆኖ ዛሬ ድረስ አለ። ለምን ነው እምቢ የማትሉት? እንዴ ስንት ስቃይና መከራ ነው እየታየ ያለው። ዛሬ ቦቲ መኪና በእናንተ ያልፋል እንዴ? አያልፍም እኮ። ማዳበሪያ በእናንተ ያልፋል እንዴ? አያልፍም እኮ። የመጀመሪያው አመራራችንም ቢሆን ነፃ ለመውጣት ካለው ቁርጠኝነት መጓደል የመነጨ ነው። እኛ ራሳችን ንጹህ አድርገን አይደለም ሌላውን ህብረተሰብ እየወነጀልን ያለ ነው። አመራሮቻችን በቁርጠኛ ህዝባችን ከዚህ ጽንፈኛ መውጣት አለብን ብላችሁ መርታችሁ አደራጅታችሁ አሰልፋችሁ ህዝባችን ከጠላት ሰለባ መገላገል አለብን የሚል ቁርጠኛ አቋም መወሰድ አለበት። የተሰጠነን የቤት ስራ ይዘን ወደ ስራ በመግባት በአጭር ጊዜ ተደራጅታችሁ ከባቢያችሁን ቀጠናችሁን በብሎክ ተደራጅታችሁ መጠበቅ ከጀመራችሁ ፊት ለፊት ቆሞ የሚታገል ጽንፈኛ በአሁኑ ሰዓት የለም። ሁለተኛው ከሀገር መከላከያ ሰራዊት ጋር ተያይዞ የድል አብሳሪ ነው። ብቸኛ የእውነት ተቋም ነው። ስለኛ እየሞተ ያለ ነው። ስለ ራሱ እየገደለን ያለ ጽንፈኛ ውጊያ ገጥሞ እኛና እናንተን በመጠበቅ ላይ ያለ ኃይል ነው። ድልም አብሳሪ ነው። የውስጥ ባንዳን ብቻ አይደለም፣ ባንዳን ፈረስ አድርገው ለሚጋልቡት ጠላቶች ሁሉ ዳር ደንበር እያስጠበቀ ነው። የኢትዮጵያዊ ስነ ልቦና ሊኖረን ይገባል። መከላከያን የምንወድ ኢትዮጵያን የምንወድ ከሆነ ደግሞ ዳር ደንበሯን ክብሯን ጠብቆ እንዲኖር በውስጥ ያለ ንዋይ አደር የሆነ ያለ ምክንያት የሚኖር ቤተሰቡን የሚገል የሚዘርፍ በቃ ልንለው ይገባል የሚል መልእክት ነው ማስተላለፈው። ጋይንት በተለየ መንገድ የጽንፈኛ መናኸሪያ ሆኖ የሚኖርበት አልተፈረደበት በዳኛ እናንተን አይመጥንም ስንል ከታሪካችን ከባህላችን ተነስተን ይህንን በእርግጠኝነት ይዛችሁ መስራት ይገባል። ሌሎች ከአመራር ጋር ያነሳችሁት የአገልግሎት አሰጣጥ፣ ሌሎችም መሰረታዊ የመልማት ጥያቄዎች፣ የትምህርት ቤት፣ የጤና መንግስት ልዩ ትኩረት አለው። በእናንተ ብሶታችሁ ጎደሏችሁን ይረዳል። ችግሩ አንድ ጊዜ ያጋጥሞናል። አብሮን እየዋለ እያደረ ነው። ግን አብሮን በዋለ ባደረ ቁጥር ምን ያክል ጋንግሪን እየሆነ ከጥፍራችን ከታች ጀምሮ ወደ ላይ እየበላን እየመጣ እያጠፋን እንደሆነ ከእናንተ በላይ ምስክር የለም። ቅድም በምሬት ስታነሱት የነበረው አንዱ ማሳያ ነው። በነገራችን ላይ ወያኔ ወደ ክልላችን በወረራ በገባበት ጊዜ በእጅጉ ከተጎሳቆሉት አካባቢዎች አንዱ ይህ አካባቢ ነው። የላይ ጋይንት ማህበረሰብ የተለየ ግፍ የተፈጸመበት ያው ጀግና ህዝብ ስለሆነ ሀገር ወዳድ ህዝብ ስለሆነ በኢትዮጵያዊነቱም በአማራነቱም የሚኮራ ታላቅ ህዝብ ስለሆነ ወያኔ ደግሞ ይህን ጠንቅቆ ስለሚያውቅ እዚህ አካባቢ ለትውልዱም ጭምር የስነ ልቦና ጠባሳ ሆኖ እንዲቀር አድርጎ የግፍ አይነቶችን የፈጸመበት በእጅጉ የተንገላታ ማህበረሰብ እንደሆነ እናውቃለን። እናም ዛሬ ደግሞ ይሄ ኃይል የላካቸው ተላላኪዎች የውስጣችን ጽንፈኛ ኃይሎች ዛሬም ጭምር እንዴት እያሰቃዩት እንደሆነ ለባጃጅ ሹፌሩ፣ ለታክሲ ሹፌሩ፣ ለማህበረሰቡ ነዳጅና ቤንዚን ጭነው የሚመጡ ሹፌሮቻችን አሰቃቂ በሆነ መንገድ በመግደል አማራ ክልል በልማት ኋላ ቀር ከኋላ ቀርም በታች ኋላ ቀር እንዲሆን አልመው እየሰሩ ያሉ አረመኔዎች፣ ጨካኞች፣ ኋላ ቀሮች እነዚህ አካላትም ጭምር በምን ያክል ልክ ስቃይ እያወረዱበት እንዳለ ታውቃላችሁ። ለእናንተ ይህንን መንገድ ለቀባሪ ማርዳት ነው። ግን የሚያሳዝነው ለምንድን ነው የማይበቃው? ይሄ ዝምታ የጤና ነው?
ጤነኝነት ነው፣ የጤነኝነት ምልክት ነው። እና መቼ ነው የምንቆጣው? መቼ ነው የግፍ ጽዋ ሞልቶ የሚፈሰው? አሁን በየጫካው በየበረሃው እየወደቁ መቅረት የተለመደ ነገር ሆኗል። ይህ እስኪሆን ነው የምናይ? ለምንድን ነው የማንነቀው? አሁን ኑሮ ነው የምንኖረው፣ ኑሮ ነው አባቶች ኑሮ ነው። አሁን እናንተ እንዴት ነው የምታዩት? እንዴት ነው የምትረዱት? ይህን ሁኔታ እንዴት ትገነዘቡታላችሁ? ይህ ሀገር ወደ የት እየሄደ ነው? ጣፈንታው ምንድን ነው? እና እኔ በደንብ በሰከነ መንገድ ተብሎ ይህን ሁኔታ ተገንዝበን ሁኔታውን ለመቀየር ካልተዘጋጀን እጅግ በጣም የከፋ ችግር ነው ያለው። አሁን ይህን ሀገር እያጎሳቆሉት ያሉ ወያኔ፣ ሻዕቢያና ግብፅ ናቸው በዋናነት። እነዚህ ውስጥ ላይ ያሉት ደግሞ ኦነግ ሸኔና በፋኖስ የሚነግደው ዘራፊ ልጆቻችን አክስት አጎት የምንላቸው ወሮበላዎች፣ አረመኔዎች የእነዚህን አካላት ተልእኮ የሚያስፈጽሙ ናቸው። መንግስት ይህን ሁኔታ ለማስተካከል ሁለት አይነት አማራጮችን ነው እየተጠቀመ ያለው። የመጀመሪያው ሰላም። ማንም የሰፈር ወጣት የሚሆን ትንሽ የሚሆን ትልቅ የሚሆን ጠላት ነው አይደል? ከየትኛውም ጠላት ጋር ቁጭ ብሎ መነጋገር፣ ይሄ የመንግስታችን ባህል ነው። ከግብፅ ጋር ቁጭ ብሎ መነጋገር፣ ከማንም ጋር ቁጭ ብሎ ከወያኔ ጋር ከዚያ ሰው በላ ወያኔ ጋር ቁጭ ብሎ መነጋገር መርህ ነው። ስለዚህ በሰላም ችግሩን መፍታት ነው። ስለዚህ እናንተና እኛ የምንሰራው አሁን በሌሎች አካባቢ የተጀመረው ነገር በእጅጉ ተስፋ ሰጭ ነው። አይቶታል ይሄ ትግል እንዴት እንደተጠለፈ። ይሄ ማንም ወሮበላ ከየሰፈሩ ተነስቶ የማንም ተላላኪ የሆነበት ትግል ኢትዮጵያ ምን ያክል ዋጋ እንደሚያስከፍል በደንብ ያወቁ አካላት እየተለዩ ነው። አሁን እንደዚህ ከሆነማ እኛ እኮ መንግስት እንዲያስተካክል ነው የመልካም አስተዳደር ችግር እንዲፈታልን እንጂ ኢትዮጵያን ከሚሽጥ ኃይል ጋር እንደገና ወያኔን አሽኮኮ ብለን 4 ኪሎ ለማስገባት አይደለም ብለው እየተለዩ ነው። የሰላም መንገድ እየመረጡ ነው። እነዚህን ኃይሎች እናመሰግናቸዋለን። ስለዚህ እዚህ አካባቢ ያለ ጽንፈኛ በሰላማዊ መንገድ እንዲገባ ሁላችንም የቤት ስራ መውሰድ መቻል አለብን። የኢትዮጵያን አኩራፊዎች እየሰበሰቡ እያሰለጠኑ እያስታጠቁ ኢትዮጵያ ላይ የሚያዘምቱ እንደ ወያኔ ተቀጥቅጠው ይመለሱ ዳግም መበቀል የሚፈልጉት ህዝብ ስላላቸው ለበቀል ተላላኪዎችን ያዘጋጁ። በኢትዮጵያ ላይ ቢሆን ብለው የሚመኙትን በእነዚህ ተላላኪዎች ጫንቃ ላይ ጭነው አገር ላይ የሚያሳርፉ ኃይሎች አሉ። የእነዚህን ኃይሎች ተልኮ የተቀበሉ ዘራፊዎች፣ ሰው በላዎች፣ ወንጀለኞች፣ ከእስር ቤት ያመለጡ አገር አፍራሾች፣ ህዝብ አዋራጆች፣ የወያኔ የሻዕቢያ ፈረሶች ከነሱ መሳሪያና ሎጂስቲክ እየተቀበሉ ህዝብ የሚያሰቃዩ ጽንፈኞች ናቸው እነዚህ ኃይሎች። በዚህ ትርጉም ላይ አትዛቡ። በዚህ በላኪዎችና በተላላኪዎች ጥቃት እየደረሰ ያለውን ግፍ በሐቅ አውግዙ፣ በይፋ አውግዙ። እነዚህ ተላላኪዎች ናቸው በሉ፣ አቋም ያዙ። ልማት የሚያወድሙ ናቸው፣ ፋብሪካ የሚያቃጥሉ ናቸው፣ ልጆች ትምህርት ቤት እንዳይገቡ የሚከለክሉ ናቸው፣ የእናትና የአባቶች መታከሚያ አምቡላንስ የሚያቃጥሉ ናቸው። የአማራ ህዝብ ጠላቶች ናቸው። ተሰርቀዋል፣ በወያኔ ተሰርቀዋል፣ በሻዕቢያ ተገዝተዋል።
ነዋይ ያሸንፏቸዋል፣ ሳንቲም ገዝቷቸዋል። አውግዙ። የሰላም አማራጭ ተከትለን እንግባ የሚሉ ኃይሎችን ተከትለው የሚመቱት እኮ እነሱ ናቸው። ለምን ትገባለህ? ህዝብ ዝረፍ፣ መኪና አቃጥል፣ መንገድ ዝጋ፣ ትምህርት ቤት ዝጋ። ለምን ትገባለህ? ትምህርት ቤት እያፈረሰ ስጋ መቀቀያ እያረገ ያለው ጽንፈኛ ኃይል ነው ብላችሁ አውግዙ። ይሄን ሀቅ ይሄን እውነት አትካዱ። ከዚህ እውነት አትራቁ። ከዚህ እውነት አትሽሹ። ከዚህ እውነት ሸብረክ አትበሉ። ከ27,000 በላይ የታጠቁ ኃይሎች የሰላም አማራጭ እንዲቀበሉ ሆኗል። ከ27,000 በላይ ሌሎችም እንዲመጡ ነው የምንፈልገው። የሰላም አማራጭ እንዲከተሉ ነው የምንፈልገው። ሌላኛው አማራጭ አክሳሪ ነው፣ አውዳሚ ነው። ሌላኛው አማራጭ ህዝብ ያጎሳቁላል። ለዚህ ነው የሰላም እጃችን ምንጊዜም የማይታጠፈው። የሰላም አማራጭ የሚቀበሉ ኃይሎችን እያቋቋምን ከህብረተሰቡ ጋር የምንቀላቅለው በዚህ ሁኔታ ስለምናምን ነው። በክልሉ ውስጥ ያሉ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ወጣቶች በርካታ ስራ ሰርተዋል። ሰሞኑን የሰላም አማራጭ የሚቀበሉ ኃይሎችን ጨምሮ በርካታ ኃይሎች የሰላም አማራጭ እንዲቀበሉ ዋጋ ከፍለዋል። ከፊት ተሰልፈዋል። ስለ ሰላም ዘምረዋል። በብዙ ቦታዎች ሊቦ ከምከምን ጨምሮ ፎገራ፣ አለፍ ብላችሁ ሚካኤል ደብር፣ አለፍ ብላችሁ እንፍራዝ፣ ማክሰኝት፣ በሙሉም ሰሜኑ ጎንደር ክፍል በሰሞኑ የምታዩት ትግል ህዝቡ ከጸጥታ መዋቅሩ ጋር ተቀናጅቶ በሚሰራው ስራ ምክንያት እየመጣ ያለ ውጤት ነው። ይህ አካባቢም ይህን ውጤት መሬት ሊያስነካ የሚችል ስራ እውነት ነው ስትሰሩ ቆይታችኋል። ግን አጥጋቢ አይደለም። አስተማማኝ ሰላም ማምጣት አለበት። ሰላማችሁ የምትሰጉበት መሆን የለበትም። ራሳችሁ የምትጠብቁት መሆን አለበት። ህዝቡ የሚጠብቀው ሰላም ማምጣት አለበት። ህዝቡ የሚጠብቀው ሰላም ውስጥ መግባት አለበት። ከባቢው የዛሬ ውይይታችን አስፈላጊነት ይሄ ነው። እናንተ የከተማ ውስጥ ሽፍቶችን መታገል አለባችሁ። የከተማ ውስጥ የጥላት ሴሎችን መታገል አለባችሁ። ከተማ ውስጥ ሆነው የጥላት ሎጂስቲክ የሆኑ የጥላት ስንቅ አመላላሽ የሆኑ የጥላት መሳሪያና ገንዘብ አቀባባይ የሆኑ የጥላት የመረጃ ምንጭ የሆኑ ኃይሎችን መታገል አለባችሁ። ህዝቡ ራሱ ሰላሙን ማምጣት፣ ራሱ ሰላሙን መጠበቅ፣ ራሱ ሰላሙን ለመጠበቅ የሚያስችለው ስራ መስራት አለበት።